ጤና ይስጥልን የአሻም ተከታታዮች ለዛሬ ዕለተ ሮብ መስከረም 21 ቀን 2018 ዓ.ም ያሰናዳናቸው የአሻም 7 ዜናዎች የሚያልፉበት ሰዓት ላይ ደርሰናል። ተረኛ አሳላፊው ብርሃን እሸቴ ነኝ። ርዕሰ ጉዳዮችን አስቀድማለሁ። ሀገራዊ የውጭ ምንዛሬ ፍላጎትን ለሚደጉመው የቅባትና ጥራጥሬ ሰብሎች ምርታማነት በትኩረት እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። የሀገር ውስጥ ቋንቋዎችን በማስተዋወቅ ዓለም አቀፍ የባህልና ሕዝብ ለሕዝብ ትስስርን ለማጠናከር ለትርጉም ስራ ትኩረት መስጠት እንደሚያስፈልግ ተገለጸ። በአማራ ክልል የፍትህ ስርዓቱን ቀልጣፋና ተደራሽ ለማድረግ የተጀመሩ የሪፎርም ስራዎች ተጠናክረው ሊቀጥሉ ይገባል ተባለ። ሀገራዊ የውጭ ምንዛሬ ፍላጎትን ለሚደጉሙ የቅባትና ጥራጥሬ ሰብሎች ምርታማነት በትኩረት እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። በሚኒስቴሩ የቅባት ሰብሎች ልማትና ድህረ ምርት ዴስክ ኃላፊ ፍስሐ ቱሎሳ እንደተናገሩት ከሆነ የሰብል አምራቹን ለማበረታታትና የሚፈለገውን የሰብል ምርታማነት ለማሳካት እየተሰራ ነው ተብሏል። ላብነትም በአርሶ አደሩ በስፋት የሚለሙ ከፍተኛ የምርት አቅም ያላቸው ዋና ዋና ሰብሎችና ተስማሚ ስነ ምህዳሮችን በመለየት በኩታ ገጠም የማደራጀት ስራ ተሰርቷል ብለዋል። በዚህም መሰረት የኩታ ገጠም እርሻ በቅባት ሰብል ከነበረ 0.93 ሚሊዮን 930 ሺህ ሄክታር በ2017-18 የምርት ዘመን ወደ 1.76 ሚሊዮን ሄክታር ማሳደጉን ገልጸዋል። በግብርና ምርምር የታገዘ የመነሻ ዘር አቅርቦትን በማሻሻል የምርጥ ዘርና ማዳበሪያ አቅርቦት ብሎም አጠቃቀም እንዲያድግ መደረጉንም ጠቁመዋል። በሰብሎች አመራረት ያጋጠሙ ችግሮችን በመለየት መፍትሄዎቻቸውን በማስቀመጥ የተሻሻሉ የሰብል አመራረት ማኑዋሎችንና ፓኬጆችን በማዘጋጀት በተግባር የተደገፈ ስልጠና እስከ አርሶ አደር እንዲወርድ ተደርጓል ብለዋል። በሌላ በኩል የወል እርሻ በመመሪያ ደረጃ መውጣቱን ጠቁመው በ2017-18 የምርት ዘመን ብቻ በአማራ ክልል፣ በኦሮሚያ ክልልና በቤንሻንጉል ጉሙዝ ክልሎች 1264 የቅባት ሰብል አምራችና ገዢዎች መካከል ውል መገባቱን አስረድተዋል። ስትራቴጂካዊ የሆኑ የኢንዱስትሪና ኤክስፖርት ሰብሎችን በመለየት ገበያው በሚፈልገው መስፈርት እንዲመረቱ ድጋፍ በመስጠት ከባለድርሻ አካላት ጋር እየተሰራ ነው ብለዋል። ቅባትና ጥራጥሬ ሰብሎች የምርጥ ዘር አቅርቦት እጥረት የሚታይባቸውና ዘር አባዦችም ትኩረት ከሚያደርጉባቸው ሰብሎች ውስጥ መሆናቸውን አስታውሰዋል። ይህን ችግር በመቅረፍ የሰብሎችን ምርትና ምርታማነት ለማሳደግ ማህበረሰብ አቀፍ ዘር አምራች ቡድኖችን በማደራጀት ዘር የማምረት ስራዎች መጀመራቸውን ገልጸው የማህበረሰብ አቀፍ ዘር አመራረት መመሪያ እየተዘጋጀ መሆኑንም አስታውቀዋል። የሀገር ውስጥ ቋንቋዎችን በማስተዋወቅ ዓለም አቀፍ የባህልና ሕዝብ ለሕዝብ ትስስርን ለማጠናከር ለትርጉም ስራ ትኩረት መስጠት እንደሚያስፈልግ ተገለጸ። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዓለም አቀፍ የትርጉም ቀንን የተለያዩ ሀገሮች አምባሳደሮችና ዲፕሎማቶች በተገኙበት አክብረዋል። በዚህ ወቅት በአፍሪካ ኢኮኖሚክ ኮሚሽን የንግድና ቀጠናዊ ትስስር ተጠባባቂ ዳይሬክተርና የአፍሪካ ንግድ ፖሊሲ ማዕከል አስተባባሪው መላኩ ደስታ እንዳሉት ትርጉም አንድን ቃል ከአንድ ቋንቋ ወደ ሌላ ከመመለስ ያለፈ ፋይዳ አለው ብለዋል። በዓለም ላይ ያሉ የተለያዩ እይታዎችን ማጋራት ብሎም ባህልን ማሸጋገር የሚያስችል በቋንቋዎች መካከል ያለውን ትስስር የሚያጠናክር መሆኑን ገልጸዋል። የትርጉም ስራ በህዝቦችና በባህል መካከል ድልድይ ሆኖ የሚያገለግል መሆኑን ጠቁመው የጋራ መግባባትን ለመፍጠር እንደሚያስችልም ተናግረዋል። የሀገር ውስጥ ቋንቋዎች የቀደምት ትውልዶችን እውቀትና እይታ የሚያሳዩ መሆናቸውን አመልክተው እነዚህን የሀገር ውስጥ ቋንቋዎች ጠብቆ ለማቆየት የአስተርጓሚዎችና የተርጓሚዎች ሚና የጎላ መሆኑን ጠቁመዋል። የሀገር ውስጥ ቋንቋዎች ትርጉም የተናጋሪውን ማህበረሰብ ማስተዋወቅ በመሆኑ ለትርጉም ስራ ትኩረት መስጠት ይገባል ብለዋል። በአፍሪካ ህብረት የቻይና ሚስዮን ምክትል ኃላፊ ዣንግ ዌይ በበኩላቸው ትርጉም የእርስ በርስ ግንኙነት ለማጠናከርና ውይይትን ለማጎልበት የሚረዳ መሆኑን ገልጸዋል። ለተርጓሚዎች የሚሰጠው ትኩረት የዓለምን ባህልና ትስስር ይበልጥ ለማጠናከር ይረዳል ያሉት ደግሞ በአፍሪካ ኢኮኖሚክ ኮሚሽን የአፍሪካ ህብረትና በኢትዮጵያ የሞሮኮ አምባሳደር ኒዝሃ አሎይ ናቸው። በኢትዮጵያ የሩሲያ አምባሳደር የቬግኒ ተሬኪን በበኩላቸው ጥራት ያለው የትርጉም ስራ ለዲፕሎማሲ መጠናከርና የጋራ መግባባትን ለመፍጠር እገዛ ያለው መሆኑን ተናግረዋል። ትርጉምና የኪነ ጥበብ ስራዎች የባህልና ህዝብ ለህዝብ ትስስር ለመፍጠር የሚያግዙ መሆናቸውን የገለጹት ደግሞ በአፍሪካ ኢኮኖሚክ ኮሚሽን በአፍሪካ ህብረትና በኢትዮጵያ የቺሊ አምባሳደር ሮድሪጎ ጉዝማን ባሮስ ናቸው። በአማራ ክልል የፍትህ ስርዓቱን ቀልጣፋና ተደራሽ ለማድረግ የተጀመሩ የሪፎርም ስራዎች ተጠናክረው ሊቀጥሉ ይገባል ተባለ።
በክልሉ የፍትህ ስርዓቱን ቀልጣፋና ተደራሽ ለማድረግ የተጀመሩ የሪፎርም ስራዎች ተጠናክረው ሊቀጥሉ እንደሚገባ የክልሉ ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ገልጸዋል። የጋራ ራዕይ ለጠንካራ የዳኝነት ስርዓት በሚል መሪ ሀሳብ ለ10 ተከታታይ ቀናት የሚቆይ የአማራ ክልል ፍርድ ቤቶች የዳኞች ጉባኤ መካሄድ ጀምረዋል። አፈ ጉባኤዋ ወይዘሮ ፋንቱ ተስፋዬ በጉባኤው መክፈቻ ላይ እንደገለጹት የሀገርን ሁለንተናዊ እድገት ለማፋጠን ቀልጣፋና ጥራት ያለው የዳኝነት አገልግሎትን ተደራሽ ማድረግ ያስፈልጋል። በየደረጃ የሚገኙ ዳኞችም የህዝብ አመኔታን ያተረፈ ተገማሽና ከሙስና የጸዳ የዳኝነት አገልግሎትን ለማህበረሰቡ የመስጠት ኃላፊነት እንዳለባቸው አስገንዝበዋል። የህዝብና የመንግስት ትስስርን የማጠናከር ለሰላም ግንባታና ለፍትህ መስፈን ፋይዳው የጎላ መሆኑንም ተናግረዋል። የፍትህ ስርዓቱን ቀልጣፋና ተደራሽ ለማድረግ በክልሉ የተጀመሩ የሪፎርም ስራዎች ተጠናክረው ሊቀጥሉ እንደሚገባ ገልጸው ለዚህም ቅንጅታዊ አሰራር ማጠናከር ይገባል ብለዋል። በየደረጃ የወጡ አዋጆችና ደንቦችን በአግባቡ ተገንዝበው ጥራት ያለው የዳኝነት አገልግሎት መስጠት እንደሚገባ አሳስበዋል። መንግስትም ለዳኞች ምቹ የስራ ሁኔታን ለመፍጠር ትኩረት ሰጥቶ ይሰራ እንደሚገኝ ተናግረዋል። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ ግደው በበኩላቸው የፍትህ ስርዓቱን ቀልጣፋና ተደራሽ ለማድረግ የተከናወኑ ሁሉን አቀፍ የሪፎርም ስራዎች ተስፋ ሰጪ ውጤት አስመዝግበዋል ብለዋል። የህዝብ አመኔታን ያተረፉና ተምሳሌት የሚሆኑ ፍርድ ቤቶችን ለመፍጠር የተጀመሩ የሪፎርም ስራዎች በቀጣይም እስከታች ድረስ ተጠናክረው ይቀጥላሉ ብለዋል። ጉባኤውን ማካሄድ ያስፈለገው በየደረጃው የሚገኙ ዳኞች ሀገራዊ የልማትና የሰላም እቅዶችን በአግባቡ ተገንዝበው በዕለት ተዕለት ስራቸው ቀልጣፋ የዳኝነት አገልግሎት እንዲሰጡ ማድረግ መሆኑን ተናግረዋል። የዳኝነት ስርዓቱን ከማዘመን ባለፈ በስነ ምግባር የታነጹ ዳኞችን ለመፍጠር የክልሉ ምክር ቤት ባወጣቸው ህጎች፣ ፖሊሲዎችና ስትራቴጂዎች ላይ የተሻለ ግንዛቤ ማስጨበጥ ይሰራል ብለዋል። በተጨማሪም መድረኩ በክልሉ የ25 ዓመት የፍትህ አሻጋሪ ፍኖተ ካርታ ላይ ውይይት በማድረግ ተነሳሽነት ለመፍጠር ያለመ መሆኑን አስረድተዋል። ጉባኤው ለ10 ቀናት የሚካሄድ ሲሆን በክልሉ በየደረጃው የሚገኙ 2200 የሚሆኑ ዳኞችና የጉባኤ ተሿሚዎች እየተሳተፉ ይገኛሉ የተባለው። ክልሎች የቱሪዝም ሀብታቸውን በራሳቸው አቅም ለዓለም የሚያስተዋውቁበት እድል መፈጠሩን የቱሪዝም ሚኒስቴር አስታወቀ። በክልላዊ የቱሪዝም ሳምንት ማስጀመሪያ የቱሪዝም ሚኒስቴር ዴኤታ ስለሺ ግርማ፣ የኦሮሚያ ክልል ፕሬዝዳንት ጽሕፈት ቤት ኃላፊ አብዱልአዚዝ ዳውድና የኦሮሚያ ክልል ቱሪዝም ኮሚሽን ምክትል ኮሚሽነር ነጋው ዳጆ፣ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ታድመዋል። መርሃ ግብሩ የባህልና ቱሪዝም ሀብቶችን በማስተዋወቅ በሀገር ውስጥና ዓለም አቀፍ ደረጃ ባሉ የዘርፍ ተዋንያን ዘንድ ጠንካራ ትብብርና ትስስር ለመፍጠር ያለመ መሆኑ ተገልጿል። ኢንቨስትመንትን መሳብና በቱሪዝም ዘርፍ ዘላቂ ልማት እንዲኖር ማስተዋወቅ የባህል ዲፕሎማሲ ማሳደግ ያስችላልም ተብሏል። የቱሪዝም ሚኒስቴር ዴኤታ እንደገና አበበ በዚህ ወቅት እንደገለጹት ወቅቱ የዓለም ቱሪዝምን ሳምንት የሚከበርበት በመሆኑ ካለፈው ሳምንት ጀምሮ በተለያዩ ክልሎች ባሉ የቱሪስት መዳረሻዎች እየተከበረ ይገኛል ብለዋል። የኦሮሚያ ክልል የቱሪዝም ሳምንትም የዚሁ አካል መሆኑን በመግለጽ ክልሎች በራሳቸው አቅም የቱሪዝም ሀብታቸውን በሀገርና በዓለም አቀፍ ደረጃ የሚያስተዋውቁበትን እድል ይፈጥራል ብለዋል። የቱሪዝም ሳምንቱ ዘርፉን ማሳደግና ኢንቨስትመንትን መሳብ ታሳቢ ያደረገ መሆኑን በማንሳት መንግስት ለቱሪዝም በሰጠው ትኩረት ለዘርፉ መሰረት የሚጥሉ ስራዎች መከናወናቸውን ገልጸዋል። የኦሮሚያ ክልል ፕሬዝዳንት ጽሕፈት ቤት ኃላፊ አብዱልአዚዝ ዳውድ በበኩላቸው መንግስት ለቱሪዝም ዘርፍ ትኩረት በመስጠቱ ውጤት ተገኝቷል ብለዋል። በክልሉ ባለፉት 5 ዓመታት በኢንቨስትመንት ዘርፍ ጉልህ መነቃቃት መፈጠሩን አስታውሰው በክልሉ ያለውን እምቅ የተፈጥሮ ሀብት ለቱሪዝም ለመዋል ምቹ ሁኔታ መፈጠሩን ተናግረዋል። የኦሮሚያ ክልል ቱሪዝም ኮሚሽን ምክትል ኮሚሽነር ነጋው ዳጆ የቱሪዝም ዘርፍ መነቃቃት ኢኮኖሚ በመደገፍ ተወዳዳሪ እንደሆነ አድርጎታል ብለዋል። በክልሉ ባለፉት 5 ዓመታት የፖሊሲ እርምጃዎችን በመውሰድና አስቻይ ሁኔታዎችን በመፍጠር ዘርፉን ማሳደግ መቻሉን ገልጸዋል። በዲጂታላይዜሽን በአገልግሎት አሰጣጥ ጥራትና በቱሪዝም መዳረሻዎች ላይ የተከናወኑ ውጤታማ ስራዎች ተጠናክረው ይቀጥላሉ ነው ያሉት። ተመልካቾቻችን ከስፖርት መረጃዎች ተመልሰናል። ዜናዎቻችን ከመቋጨታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳቸው። ሀገራዊ የውጭ ምንዛሬ ፍላጎትን ለሚደጉመው የቅባትና ጥራጥሬ ሰብሎች ምርታማነት በትኩረት እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። የሀገር ውስጥ ቋንቋዎችን በማስተዋወቅ ዓለም አቀፍ የባህልና ሕዝብ ለሕዝብ ትስስርን ለማጠናከር ለትርጉም ስራ ትኩረት መስጠት እንደሚያስፈልግ ተገለጸ። በአማራ ክልል የፍትህ ስርዓቱን ቀልጣፋና ተደራሽ ለማድረግ የተጀመሩ የሪፎርም ስራዎች ተጠናክረው ሊቀጥሉ ይገባል ተባለ። ለዛሬ ዕለተ ሮብ መስከረም 21 ቀን 2018 ዓ.ም ከአሻም ቴሌቪዥን ወደ እናንተ ሲደርስ የቆየው የሰዓቱ ዜናችን በዚህ መልኩ ተጠናቋል። ተረኛ አሳላፊ ብርሃን እሸት ነበርኩ። ቀሪ ጣቢያችን ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። እኔ በዚህ መልኩ ሰናበታችኋለሁ። አሻም ለሁላችን።